መጋቢት 30 ቀን 1938 ዓ.ም የመጀመሪያውን በረራ የኢትዮጵያ አየር መንገድ ያደረገበት ቀን መሆኑን አስመልክተው ለመገናኛ ብዙሃን መግለጫ የሰጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አስታውሰዋል። አየር መንገዱ የመጀመሪያ በረራውን የዛሬ 80 ዓመት በአንድ በረራ ከአዲስ አበባ ወደ ካይሮ ግብጽ በማድረግ አገልግሎቱን መጀመሩንም አስታውሰዋል። የመጀመሪያውን በረራ ከአዲስ አበባ ተነስቶ በአስመራ በኩል ወደ ካይሮ በማድረግ በዲሲ-3 አውሮፕላኖች ዛሬ አገልግሎት ላይ በሌሉ በጣም እጅግ ኋላ ቀር በሆኑ አውሮፕላኖች በረራ የጀመረ ሲሆን ባለፉት 80 ዓመታት ግን የበረራ አድማሱን በ5 አህጉራት በማስፋፋት ሲያድግ የቆየበት ዘመን ነው። ባለፉት 80 ዓመታት ለአየር መንገዱ የእድገት የትርፋማነት የሀገር ኩራት የሚሆኑ ተግባራቶች የፈጸመበት ወቅት መሆኑንም ስራ አስፈጻሚው ምስክርነት ሰጥተዋል። በአንድ በረራ የጀመረው አየር መንገዱ አድማሱን በማስፋት ዛሬ ላይ በዓለም አቀፍ ደረጃ 145 መዳረሻዎች ጋር በመድረስ በአፍሪካ ቀዳሚ መሆን ችሏልም ብለዋል። በረራዎችን በማስፋፋት ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። በየወቅቱ የሚመረቱና ዘመናዊ አውሮፕላኖችን በመግዛትና በመጠቀም ቁጥራቸውን በማሳደግ ከአፍሪካ አለፍ ሲልም ከዓለም ቀዳሚ የሆነባቸው ዘመናት እንደነበሩም ታውሷል። ዛሬ ላይ አየር መንገዱ ቦይንግ፣ ኤርባስ የተባሉ ትላልቅ ኩባንያዎች ያመረቷቸውን እጅግ ዘመናዊና ትላልቅ አቅም ያላቸው ከ150 በላይ አውሮፕላኖችን የማብረር አቅም ላይ መድረሱም ተገልጿል። በ1960ዎቹ የመጀመሪያውን ቦይንግ 720 የተሰኘውን የጀት አውሮፕላን ወደ አፍሪካ ያስመጣችው ኢትዮጵያ መሆኗንም ስራ አስፈጻሚው አስታውሰው በ1976 ዓ.ም ቦይንግ 767 ዲጂታል አውሮፕላንን ለመጀመሪያ ጊዜ አየር መንገዱ ያስገባ ሲሆን በ2004 ዓ.ም ደግሞ ድሪም ላይን የተሰኘውን አውሮፕላን የቦይንግ ካምፓኒ እንዳመረተው በመግዛትና በመጠቀም ኢትዮጵያ በዓለም አቀፍ ደረጃ ከጃፓን ቀጥሎ ሁለተኛ መሆን ችላ እንደነበርም አስታውሰዋል። በ80 ዓመት ጉዞ ለአየር መንገዱ ከአውሮፕላን ብዛትና ዝመና ባሻገር የተቋማት ግንባታና የውስጥ አቅሙ ላይ ሲሰራ እንደነበር የገለጹት ስራ አስፈጻሚው ይኸውም ለስኬቱ ምክንያት መሆኑን አንስተዋል። የኢትዮጵያ አየር መንገድ የባለፉት 8 ዓመታትም አልጋ ባልጋ እንዳልነበሩለት ስራ አስፈጻሚው አስታውሰዋል። በዚህም በተለያዩ ዘመናት መንግስታት ሲቀያየሩ በጦርነት ወቅትና እንዲሁም በቅርቡ በተከሰተው በኮቪድ-19 ወረርሽኝ ትልልቅ የተባሉ ፈተናዎችን በተቋሙ አቅምና ብቃት ማለፍ መቻሉንም ስራ አስፈጻሚው ያስታውሳሉ። በዘመኑ አየር መንገዱ የፈተኑት ብዙ ተግዳሮቶች አጋጥመውታል። በደርግ ዘመን አየር መንገዱን ህልውናውን የሚፈትን ትልቅ ፈተና አጋጥሞታል። ደርግ በኢህአዴግ መንግስት ሲተካ አገራችን በጦርነት ወቅት በነበረችበት ጊዜ የኢትዮጵያ አየር መንገድ እንደዚሁ ትልቅ ፈተና ውስጥ ወድቆ ሀቡን ከአዲስ አበባ ወደ ናይሮቢ በመውሰድ ያችን የፈተና ጊዜ አልፏል። ኢትዮ ኤርትራ ጦርነት ጊዜ አገራችን ጦርነቱ ስትገባ የኢትዮጵያ አየር መንገድን የሚፈታተን ችግር ውስጥ ገብቶ ነበር። በቅርቡ ኮቪድ የመጣ ጊዜ መላው ኤር ትራንስፖርት ኢንዱስትሪው ትልቅ ፈተና ውስጥ በገባ ጊዜ የኢትዮጵያ አየር መንገድ ያንን ፈተና በብልሃት በቁርጠኝነት ማለፍ ችሏል። አየር መንገዱ በምዕራባውያኑ 2040 በመዳረሻና በአውሮፕላን ብዛትና የሰው ኃይል አቅሙን በማሳደግ በአመት $30 ቢሊዮን ገቢ ለማግኘት አቅዶ እየሰራ መሆኑንም ስራ አስፈጻሚው አስታውቀዋል። በአመት ወደ $30 ቢሊዮን የሚጠጋ ገቢ ለማፍራት አስበናል። ይሄ ህልማችን እውን እንዲሆን አየር መንገዱ የጀመረው የአቅም ግንባታ ስራ ይቀጥላል። የኢትዮጵያ አየር መንገድ የ80ኛ ዓመት የበረራ አገልግሎት ጉዞ ክብረ በዓል ለቀጣዮቹ 6 ሳምንታት በተለያዩ ዝግጅቶች እየተከበረ እንደሚቀጥልም ስራ አስፈጻሚው ገልጸዋል።